ይህን መልእክቴን እውነት ለመናገር በሰለጠነ ዓለም ለሚኖሩ በየትኛውም አቅጣጫ በየትኛውም በአሜሪካ፣ በካናዳ፣ በአውስትራሊያ፣ በጀርመን፣ በእንግሊዝ በተለያየ ዓለም ላይ የምትኖሩ በተለይ እምነት አለን፣ ሀገራችን እንወዳለን፣ ለሀገራችን እጅግ በጣም እናስባለን፣ ልጆች ወልደናል፣ ለልጆቻችን ፍሬ እንጨነቃለን የምትሉ ሰዎች ብትሰሙኝ ይጠቅማል። ለዚህ ላለቀ ዘመንና ለረከሰ ጊዜ ወይም ደግሞ ለሚባክን በምን ሰዓት ተጉዘን እንደምንሄድ ለማናቀው ጎዶሎ ዓለም ራሳችሁን እንደማታስገዙ ተስፋ አደርጋለሁ። በርከት ያለ ችግሮችን ስለምመለከት ነው። እኔ ስለ ኢትዮጵያ ፖለቲካና ስለ ሃይማኖት መናገር እፈልጋለሁ። እኔ በመጀመሪያ ደረጃ በኢትዮጵያ ፖለቲካ ውስጥ የኢትዮጵያን ፖለቲካ ለማራመድ እውነተኛና ሆነስት የሆኑ ሰዎች፣ ታማኝ የሆኑ ሰዎች አሉ የሚለውን ነገር ሚዛን ላይ አስቀምጬ ለመመልከት ሞክሬያለሁ። በመጀመሪያ ደረጃ ሃይማኖት የሌለው ሰው አውሬ ነው። ሃይማኖቱን የማያከብር፣ ለሃይማኖቱም የማይገዛ፣ ሃይማኖቱን መዝኖ አስቀምጦ የሚፈራው ነገር ከሌለ የሰው ልጅ ዘመናዊ አውሬ ነው። ዘመናዊ ልበለው ብቻ አውሬ ነው የሰው ልጅ። በፖለቲካው ብዙ ረዥም ተናገር ያለው ብዙ መንገድ ተጉዣለሁ። ዞር ብዬ ወደ ሃይማኖቴ ስመለከት ደግሞ ምንድን ነው እየሆነ ያለው የሚለውን ነገር ለመመልከትም ጊዜ አግኝቼ አይቻለሁ። ረዥም ዕድሜ እዚህ ፖለቲካው ላይ ስለቆየው የሚደረጉ ነገሮችን በሙሉ ታዝቤያለሁ። አሁን እውነት ለመናገር እኔ ባለሁበት አውስትራሊያ እንኳን 30 ዓመት ወይ ደግሞ 40 ዓመት ሰዎች ቢኖሩ የወለዷቸው ልጆች ሙስሊምም ክርስቲያንም ምንም ሊሆኑ ይችላሉ። የወለዷቸው በውጭ ዲያስፖራ የወለዷቸው ልጆች ምን ሰክሰስ ላይ ናቸው? ምን ላይ ነው ያሉት? ወላጆች ለልጆቻቸው ምን ሰጥተዋል? ወላጆች ምን እያደረጉ ነው? ወላጆች ለልጆቻቸው ምን አስተምረዋቸዋል የሚለው እኔንም ይመለከታል። ሁላችንም ያን ራሳችንን መገምገም መቻል አለብን። ብዙ የሚነሱና ብዙ የሚሆኑ ነገሮችን ስለተመለከትኩ ነው። ይሄ ሃይማኖተኛ ነን ብሎ ነጭ ለብሶ መንቀሳቀስ ሳይሆን ሃይማኖቱ የሚያዘውን ነገር እናደርጋለን፣ ለሃይማኖት ተገዢዎች ነን የሚለው ጥያቄ መመለስ አለበት የሚል እምነት አለኝ። ራሳችንን እንፈትሽ፣ እኔም ሁላችንም ጨምሮ ማለት ነው። ሃይማኖተኛ በውጭ ዓለም የምንኖር አትሊስት ልጆቻችን ወይ የወለድናቸው ልጆቻችን ክሊር ናቸው። እኔ በውጭ ዓለም ተወልዶ ይቀጥፋል ይዋሻል የምለው ልጅ የለም። እውነት ለመናገር የለም። እኔ የምመለከተው ምንድን ነው፣ ይሄ በቤተ ክርስቲያን ውስጥም በመስጊድ ውስጥም ሊሆን ይችላል። እንግዲህ መስጊድ ውስጥ ዘልቅ ያልገባውም በቤተ ክርስቲያን ውስጥ ግን አብሬ ያለሁ። ለልጆቻችን የሚጠቅመውን ነገር እያደረግን ነው ወይ? ለልጆቻችን መስጠት ያለብን ቀጣይ እንዲረከቡ የሚሆነውን ነገር እያደረግን ነው የሚለውን ነገር መፈተሽና መታየት አለበት ብዬ አምናለሁ። ይሄንን ፍተሻ ብናረግ ተገቢ ነው። ብዙ ነገር ማውራት እችላለሁ፣ ግን ይሄንን መስራት ስላለብኝ የኔም ስራ ስለሆነ የማንም ስራ ስላልሆነ ሁላችንም በየቤተ ክርስቲያኑ የምንጓዝ ሰዎች ያንን ብናረግ መልካም ነው። የሚረከብ ቤተ ክርስቲያኒቷን የሚረከብ ሀገሩን የሚረከብ ሰው የሆነ ሰው ለመፍጠር መጀመሪያ እኛ ሰዎች ነን ወይ የሚለውን ነገር ጥያቄ ብንመልሰው ተገቢ ነው ብዬ ስለማስብ ነው። ከዛ ውጪ የቤተ ክርስቲያን ጉዳይን ያነሳውበት ምክንያት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለምሳሌ በኢትዮጵያ የሙስሊም እምነት ተከታዮች መካከል በኢትዮጵያ ውስጥ በሃይማኖታቸውና በማንነታቸው ምክንያት አንገታቸው ሲታረድ፣ ሲቀለበስ፣ ሲታረድ፣ ሲጨፈጨፉ ሃይማኖት ላይኖራቸው ይችላል፣ ማንነት ላይኖራቸው ምን ይችላል። ልክ እንደ ሃይማኖት ግን ሃይማኖተኛ ነኝ የምትለው ሪአክት የሚያደርግ ከሆነ ሮንግ መስመር ላይ ነው ያለ ነው ማለት ነው። በማስመሰል ደግሞ እግዚአብሔርን መሸወድ አይቻልም። በማስመሰል ነጭ ለብሼ ስለሄድኩኝ ነጭ የልቤን ንጣት የሚመለከተው እግዚአብሔርን መሸወድ አይሆንም። እግዚአብሔር እያንዳንዱን ነገር ጠንቅቆ ያውቃል። ስለዚህ ከማስመሰል የወጣ ነገር ማድረግ አለብን የሚለውን መልእክት ለማስቀመጥ ነው። ከማስመሰል የወጣ መልእክት ስለ ኃጢአታችን
ንስሐ አባት ተዘጋጅቶልናል። እግዚአብሔርን ይቅር በለን ብለን መስገድ ማጎንበስ እንችላለን። ወደ እግዚአብሔር መለማመጥ እንችላለን። አትሊስት ግን የምንዘራውና የምናስተላልፈው መልእክት ለቀጣዩ ትውልድ ይጠቅማሉ የሚለውን ነገር ግን በእያንዳንዳችን ልብ ውስጥ መቀመጥና መሆን ያለበትን ማድረግ መቻል አለብን። ሰው በሃይማኖት ውስጥ ያላችሁ ሰዎች አሜሪካ ልትኖሩ ትችላላችሁ፣ ካናዳ ልትኖራላችሁ። ሁሉም የህይወት ወይ ደግሞ የጥሩ ልጆች መሰረት ቤተሰብ ነው። ቤተሰብ ውስጥ ባልና ሚስት ምን እያደረጋችሁ ነው፣ ምን እየሆኑ የሚለውን ነገር መመልከት በየሁሉም ቤት ያለ ችግር ስለሆነ ነው። አይጠቅምም። የማይጠቅም ነገር ማስወገድ ይጠቅማል ብዬ ስለማስብ ነውና ይሄን የምለው የማየውና የምመለከተው ነገር ስላለ ነው። በኢትዮጵያ ፖለቲካ የሃይማኖቴ ጉዳይ ሃይማኖቴ ላይ ሃይማኖተኞች አንገታቸው እየታረደ ሃይማኖተኞች በሃይማኖታቸው እየተጨፈጨፉ ንጹሃን እየተገደሉ በሃይማኖቱ ውስጥ ያሉ ሃይማኖታንኛንን የሚሉት አይደለም። የሃይማኖታቸው ሰዎች ሌሎች ሰዎች ሲገደሉና ሲጨፈጨፉ ይሄ አስነዋሪ ነገር ነው ማለት እስካልቻሉ ድረስ በጣም ብዙ አስነዋሪ ነገሮችን እነዛን መቃወም እስካልቻሉ ድረስ በየትኛው ፖለቲካ ተናግሬ ነው ለውጥ ማመጣው? የሰው ልጅ ራስ ወዳድ ሆኗል። የሰው ልጅ ፈሪሃ እግዚአብሔር አጥቷል። በኢትዮጵያ ፖለቲካ ውስጥ ፈሪሃ እግዚአብሔር ነው የጠፋው። ያንን የአውሬነት እንድንላበስ ወይም ደግሞ ከላያችን ላይ መንፈስ ቅዱስ እንዲርቅ ትክክል ነው የሚለውን ነገር ለማስቀመጥ አንዲት ከቴዲ አፍሮ ምስካሙሉ ሴት ሙሴ ጋር የቀረበች የቲክቶክ ምናምን ነኝ ብላ የቀረበች ልጅ ተመልክቻለሁና እኔ ገብርኤልዬ እንዲያደርግ የኪስ ጓደኛው አይደለም። ስለ ኃጢአታችን ወይም ደግሞ ያንን ሰይጣን እየቀለበን ነው ማለት ነው። በቃ አንድ ሰው በግል ሊሸጠው ሲል እያሳመረ እየቀላለበ እያስተካከለው ለነገ ለሞቱ መንገድ እያመቻቸለት ነው ብዬ አስባለሁ። የሆነ በግ ሙክት የሰይጣን ሙክቶች አንሁን ነው ጥያቄ። ስህተት ከሰራህ ስህተት እግዚአብሔር አይወደውም። ስህተትን ለማረም ረጅም ርቀት ሄደ ስለ ስህተት ስለ ኃጢአት ከእግዚአብሔር ተነጋገር እንጂ ገብርኤልዬ እንዲያደረገኝ ምናምን እያሉ እንደዚህ ሚዲያ ላይ ሊቀርቡ የማይገባቸው ነገሮች ሚዲያ ላይ መቅረብ የለባቸውም። በቃ እዛው ችግርህን ጨርስ። አንድ ሳምንት ገዳሜ እንጂ 15 ቀን እዚህ የሆነ ሰዎችን ማሰናክል ከሆነ በጅምላ የሆነ በቃ የተጭበረበረ ነገር እንዳለ ነው የሚሰማኝና እጅግ በጣም በሃይማኖት ውስጥ የሃይማኖት ካባ ከበስተጀርባ ሌላ ነው። እኔ ጀጅ እያረኩ አይደለም፣ እኔም ችግር አለብኝ። ግን ሁላችንም በተለይ ለማህበረሰብ ሊተላለፉ የሚገባቸው መልእክቶች ምን አይነት ናቸው የሚለውን ነገር ምንድነው የርጮት ያለው የሚለውን ነገር ማሰብና መመልከት ተገቢ ነው ብዬ ስለማስብ ነው። ከዛ ውጪ እየሆኑ የተደረጉ ያሉ ነገሮች በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በኢትዮጵያ የሙስሊም ማህበረሰብ ላይ፣ በሌሎች ሃይማኖቶች ላይ ኢትዮጵያ ውስጥ ሰው ጠፍቷል። ሰው የጠፋው ደግሞ የሰው ልጆች የሚፈሩት ነገር ስለጠፋ የሰው ልጆች ሰውን አሳልፈው የሸጡ የሰው ልጆች ሲሞቱ ሲገደሉ ሲጨፈጨፉ እኔ ከሞቱ ሰርዶ አይብቀል አይነት ጨዋታ ስለተፈጠረ ያንን ማህበረሰቡ እየጎደለ እየሄደ እንዳለ ነው የሚሰማኝና ሃይማኖት ሳይስተካከል ሃይማኖት ሰዎች ከሳልከራከር ፖለቲካ ላይ መጥቼ እንደዚህ ብዬ የምከራከርበት አንደበት የለም። ይሄ የሥርዓቱ እየሰራልን ነው። ተስፋ ያለኝ ፋኖች ሁሉንም ሃይማኖት ያከብራሉ። ሰው የሚሸት ትግል እያደረጉ እንዳለ ይሰማኛል። መላው ኢትዮጵያም ኦፖርቹኒቲውን አጥቶ ነው። ያንን ኦፖርቹኒቲው ሲያገኝ ግን ወጥቶ ይሄንን አስነዋሪ ነገር እንደሚቃወም ተስፋ አደርጋለሁ። አሁን ግን የሰው ልጆች በተለያየ ዓለም ላይ ያለንም በምድር ላይ በውስጥም በውጭም ያለነው የሰይጣን ወይም ደግሞ የዚህ የሰይጣን ቅልብ ሙክቶች እንዳንሆን በማስከማስመሰል የወጣ እውነተኛና ትክክለኛ የሆነ መንገድ መጓዝ አለብን የሚል አመለካከት ስላለኝ ነው። ይሄንን መልእክቴ በቀናነት ተመልከቱት። ብዙ የሚመሩ ብዙ የሚያማርሩ ብዙ ችግሮች ብዙ መከራዎች እየሰማው ስለሆነ ፖለቲካው ብዙ አፒታት የሚከፍት አይደለም። ከማን ጋር ምን እንደምታወራ ግራ ይገባሃል። አብዛኛው በእውቀት ማነስ የተመታ ነው። አብዛኛው ፈሪሃ እግዚአብሔር የለውም። ሲስተሙ አቢውዝድ ሆኗል። እውነትና ውሸት ተደበላልቀዋል። ከዚህ የበለጠ የሬሳ ምርት እንዳናመርት ዋጋ እንዳንከፍል ስጋ ስላለኝ ነው።
የምትጾሙ ሰዎች ስለ ሀገራችሁ ስለ ህዝባችሁ ጸልዩ። ሃይማኖት ያላችሁ ሃይማኖታችሁን አጥብቁ። እግዚአብሔር ኢትዮጵያን ይባርካት። ቴንክ ዩ